የዮሐንስ ራእይ መጽሐፍ እንገልጣለን። ዮሐንስ ራእይ ምዕራፍ 1 ከቁጥር 19 ጀምሮ ያለውን እናነባለን። እንደሚታወቀው የጀመርነው የመጽሐፍ ቅዱስ ክፍል አለ፣ የመጽሐፍ ቅዱስ ጥናት አለ። ይሄውም የዮሐንስ ራእይ መጽሐፍ ነው። እንግሊዘኛው ሬቬሌሽን ይለዋል፣ መገለጥ ማለት ነው። ስለዚህ ይሄንን መጽሐፍ ማጥናት ጀምረናል። ላለፉት 3 ሳምንታት ከምዕራፍ 1 አልወጣንም። ከጀመርን 3 ሳምንት፣ ዛሬ ምናልባት 3ኛችን ነው 4ኛችን ነው የሚሆነው። ዛሬ ምናልባት ማስታወሻ መጽፎ ሰዎች ካላችሁ ይመስለኛል ዛሬ 4ኛ ክፍላችን ነው። 4ኛ ክፍላችን ነው። ከምዕራፍ 1 አልወጣንም እና የባለፈው ሳምንት ከቁጥር እስከ ቁጥር 18 ድረስ ያለውን የተመለከትነው። ዛሬ ከቁጥር 19 ጀምሮ እስከ መጨረሻ ያለውን እናይና ቀጥሎ ምዕራፍ 2ን ከቁጥር 1 ጀምሮ እስከ 7 ድረስ ያለውን እንመለከታለን። ስለዚህ የባለፈው ከምዕራፍ 1 ጀምሮ ያለውን የ3 ሳምንት ትምህርት ዩቲዩብ ላይ አፕሎድ እየሆነ ነው ያለው። ሊንኩን ቴሌግራም ላይ ፖስት አደርገዋለሁኝ። ስለዚህ ቴሌግራም ላይ ጆይን እንድታደርጉ በጌታ ፍቅር አሳስባለሁ። ተባረኩ። ያየነው ክርስቶስ ኢየሱስ ለዮሐንስ ተገልጦለት በምዕራፍ 1 ላይ እኔ ወንድማችሁ ዮሐንስ በፈጽሞ ነበርኩኝ ካለ በኋላ የሚናገረኝን ድምፅ ለማየት ዞር ባልኩኝ ጊዜ ከሚለው ሐሳብ ጀምሮ ነበር ባለፈው ሳምንት ስናየ ነበረው። እንደምናውቀው ዮሐንስ የሆነ ድምፅ ሰምቷል። ያ ድምፅ ልክ እንደ ብዙ ውኆች ድምፅ የሆነ ድምፅ ነው። እኔ እናንተን ሳወራ የሚሰማው አይነት ድምፅ አይደለም። ይሄ ድምፅ የኔ ድምፅ ነው፣ የማይኩ ድምፅ ነው። ማይኩን ያጎላው እንጂ ይሄ ማይክ ባይኖር ምናልባት መስፍንና ቢኒ ብቻ ሊሆን ይችላል የሚሰሙት። ወደ መሃል እንኳን ያላችሁ ሰዎች ላትሰሙት ትችላላችሁ። ግን ኢየሱስ በዛ ሰዓት ላይ ዮሐንስ ያሰማው ድምፅ እንደ ብዙ ውኆች ነው። እንደ ብዙ ውኆች ማለት እንግዲህ ምናልባት ቴን ወይም ደግሞ ይሄ የሚፈሱ ውሃ ያለበት ቦታ ለመዝናናት የሄደ ሰው ካለ ያ ታውቁታላችሁ። አባይ ሄዶ የሚያክሰዋለ ከእናንተ መካከል አባይ ሲፈስ ወይንም ጢስ አባይ እንዴት ነው ይሄ ፏፏቴው ድምፁ አይደለም ይለው። ልክ እንዲህ ነው ዮሐንስ ሰማው ያለው ከበስተኋላ። ከዛ የሚናገረኝን ድምፅ ለማየት ዘወር ባልኩኝ ጊዜ ይላል ምን አየሁኝ አለ። መጀመሪያ 7 የወርቅ መቅረዞችን አየሁኝ። ከዛ መቅረዙ መካከል የሰው ልጅ የሚመስለውን አየሁኝ አለ አይደል? እና ያ የሰው ልጅ የሚመስለው ብሎ ግን ያለው ዮሐንስ የሚመስለው ብሎ የተናገረው ዮሐንስ ማለት ከ60 ዓመት በፊት ነው። ከ60 ዓመት በፊት ክርስቶስ ምድር ላይ በነበረ ጊዜ ልክ እንደዚህ ፌስ ቱ ፌስ ወይንም አካል ለአካል የሚተዋወቁትን ኢየሱስን ነው። አሁን ግን ሲመለከተው ዞር ብሎ ሲያየው እንዴ የማውቀውን ኢየሱስን አይደለም ያለው። የዛሬ 60 ዓመት አይቼው የነበረውን ፊት አሁን አየሁት አይደለም ያለው። የሰው ልጅ የሚመስለውን ያለው። ለምን ምን አልኳችሁ? የሰው ልጅ የሚመስለውን ያለበት ምክንያት ሙሉ ለሙሉ ሰው እንዳይለው ከሰውነት ወጣ ያለ ነገር አለው አይደለ? ከዛ ደግሞ ሲያየው ደግሞ ምንድነው? ሰው ነው። ለምንድን ነው የሰው ልጅ የሚመስለውን ያለው ካለን ኢየሱስን ሲመለከተው የዛሬ ከ60 ዓመት በፊት አብሮ ሲወጣና ሲገባ የነበረው ልክ እንደነሱ አይነት ልብስ ለብሶ የነበረውን ኢየሱስን ሳይሆን ያየው በዘላለም ክብር ውስጥ ያለውን ኢየሱስን ያየው በዘላለም ክብር ውስጥ። ለዛ ነው አልኳችሁ እኔም እንደ ሞተ ሰው ሆኜ ይላል። ልክ ባየሁትም ጊዜ እንደ ሞተ ሰው ሆኜ ይላል እንጂ ያኔ ማቀ ኢየሱስ ብሎ አይደለም ሄዶ ጥምጥም ያለበት። እንደ ሞተ ሰው ተነጠፍኩኝ ያለው። ከዛ እጁን ጫነብኝ አለ አይደለ? እጁን ጫነብኝ። ከዛ ምን አለ? አትፍራ አለው። ቀጥሎ ምን አለው? የባለፈው ሳምንት ሐሳብ አትፍራ፣ እኔ ምንድነኝ አለው? ፊተኛ ነኝ። እኔ ምንድነኝ አለኝ። የተለመደ ቃል ነው። አልፋና ኦሜጋ ነኝ እኔ ያለው። ይሄ አልፋና ኦሜጋ ምንድነው የሚለውን ነበር ባለፈው ሳምንት ያየ ነው። አልፋና ኦሜጋ ማለት መነሻ ሐሳቡ የግሪክ ቁጥር ነው። አማርኛችን ላይ ሀ የመጀመሪያው የአማርኛ ፊደል ቃል እንደሆነ ሁሉ ፊደል እንደሆነ ሁሉ ፖ ደግሞ የመጨረሻው የአማርኛ ፊደል ነው። ልክ እንደዚህ በግሪኩ አልፋ የመጀመሪያው ፊደል ነው፣ ኦሜጋ ደግሞ የመጨረሻው። ስለዚህ ቀጥታ ወደኛ ቋንቋ ብንተረጉመው ኢየሱስ ምንድን ያለው ለዮሐንስ? እኔ ሀ ነኝ ፖም ነኝ ያለው። ምን ማለት ነው? ጅማሬ ነኝ፣ ጀማሪውም ነኝ፣ ፍጻሜውም ነኝ ማለት መቼም እሱ በዘላለም ውስጥ ያለ አይደለ? የሥላሴ ሁለተኛ አካል የሆነ አምላክ ነው። አምላክ እንደመሆኑ መጠን ጅማሬ የለውም፣ ፍጻሜ የለውም።
ታዲያ እዚህ ጋር እኔ ጅማሬው ነኝ እኔ ፍጻሜው ነኝ ብሎ ሲናገር ምን እያለ ነው ስንል ይሄ የምናየው ግዑዙ ዓለም በጠቅላላ ጀማሪው እሱ እንደሆነ ለምን መጽሐፍ ቅዱስ ሲናገር የሚታየው የማይታየው ዓለም በማ ተፈጠሩ ይለናል በክርስቶስ ኢየሱስ። መጽሐፍ ቅዱስ በዕብራውያን ምዕራፍ 1 ላይ አለን። እንደገና በቆላስይስ ምዕራፍ 1:15 ላይ እንደገና በዮሐንስ ወንጌል ምዕራፍ 1 ላይ ምን አለን? የመጀመሪያው ፈጣሪ ነው። የመጀመሪያው ይህንን ዓለም ያስገኘው ኢየሱስ ነው። ግን መጽሐፍ ቅዱስ የሚነግረን ጀማሪው እሱ እንደሆነ ብቻ ሳይሆን ጠቅላዩም ማን ነው አለን? ኢየሱስ ነው። ለምን ብለን ስንል በኤፌሶን ምዕራፍ 1:10 ላይ ምን ይላል? በዘመን ፍጻሜ ያለውም ሐሳቡም በሰማይም ሆነ በምድር ያለውን ነገር ሁሉ በሚካኤል ለመጠቅለል ነው ይላል። እሺ በገብርኤል ይላል አይደለም? ሚለው ማን ነው? በክርስቶስ ኢየሱስ ለመጠቅለል ይላል። ሃሌሉያ። ስለዚህ ሁሉ ነገር ከእርሱ በእርሱና ለእርሱ ይላል። ጀማሪም ነኝ ፈጻሚም ነኝ ብሎ ሲናገር የመጀመሪያ የታሪክ ጀማሪ ከዛ የታሪክ ፍጹም አድራጊ። ይህ ብቻ አይደለም፣ መሃል ላይ የተጻፈው የዓለም ታሪክ ወዳልሆነ አቅጣጫ ገብቶ እንዳይበላሽ የምቆጣጠረውም እኔ ነኝ የሚል ትርጓሜ እንዳለው አይተን ነበር ባለፈው ሳምንት። ስለዚህ ከዚህ ጋር ያይዘን ሐሳቡን ወደኛ ህይወት አመጣ ነውና ምን አለ እንግዲህ እኛ ያለ ነው እንግዲህ ዓለም የተፈጠረበትን ዘመን አስቡት፣ የሚያልቅበትን ወይንም ደግሞ የሚጠቀለልበትን ደግሞ ዘመን አስቡ። እኛ ያለ ነው በዚህ ሰፊ ቫስት በሆነ ዓለም ውስጥ የሆነች ቦታ ላይ ነው የተፈጠርነው። በ1970 ምናምን የምትባል ዓመተ ምህረት ውስጥ ነው ካለመኖር ወደ መኖር የመጣ ነው። ግን ይገርማቸዋል አንዳንድ ቀን ነገሮች እኛ እንደምንፈልጋቸው ሳይሄዱልን ሲቀር እግዚአብሔር የኛን ነገር የረሳው የኛን ታሪክ የዘነጋው ይመስለናል። ስለዚህ ምን አልኳችሁ? እግዚአብሔር አይደለም የ1977 የተወለደችውን አንቺን ቀርቶ የዓለምን ታሪክ ጅማሬና ፍጻሜውን እንደዚህ የያዘ አምላክ ነው ኢየሱስ። አልፋና ኦሜጋ ነው አይደል እንዴ? ስለዚህ አትፍሩ አለን። ከዛ ሐሳብ ተነስተን ይሄን ነበር ስንመለከት የነበረው። ብዙ ነገር ላገኛችሁ ተስፋ አደርጋለሁ። ዛሬ ከሱ ቀጥሎ ያለውን ሐሳብ ነው ባለችን ደቂቃ የምንመለከተው። እንቀጥላለን። ቁጥር 19 ጋር እንደዚህ ይላል። ቁጥር 19 ስለዚህ አሁን ያለውንና በኋላ የሚሆነውን ጻፍ። በቀኝ እጅ ያያቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ደግሞ ሰባቱ አብያተ ክርስቲያናት ናቸው። ምዕራፍ 2 በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ይሄ ነው እንግዲህ ዛሬ መልእክታችን። ሰባቱን ከዋክብት በቀኝ እጁ የያዘው በሰባቱም የወርቅ መቅረዝ መካከል የሚመላለሰው እንደዚህ ይላል፣ ስራህን፣ ጥረትህን፣ ትዕግስትን አውቃለሁ። ክፉዎችንም ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያ ነን የሚሉትንም መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ደግሞም በትዕግስት መጽናትና ስለ ስሜ መከራ መቀበልህን አውቃለሁ። በዚህ ሁሉ አልታከትክም። ይሁን እንጂ የምነቅፍብህ ነገር አለኝ። ይኸው የቀደመውን ፍቅር ትተሃል። እንግዲህ ከወዴት እንደወደቀ አስብ። ንስሐ ገብተህ ቀድሞ ታረቅ የነበረውን ነገር አድርግ። ንስሐ ካልገባ መጥቼ መቅረዝህን ከቦታው ወስድብሃለሁ። ነገር ግን ይህ በጎ ነገር አለ። እኔ የምጠላውን የኒቆላውያንን ሥራ አንተም ጠልተሃል። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋለሁ ይላል። ቀና ብላችሁ ይሁን። የመጀመሪያ መነሻ ሐሳባችን ቁጥር 19 ጋር ያለውን ነው። እዚህ ጋር ምን ይለዋል ጌታ ኢየሱስ ክርስቶስ ዮሐንስን አሁን ያየኸውን በኋላም አሁን ያለውን ያየኸውን አሁን ያለውንና በኋላም የሚሆነውን አሁን ዝም ብለን ማናልፈው ቃል ነው። እዚህ ጋር ያለው እንግዲህ ባይብል ጥናት አይደል እያደረግን ያለ ነው። ስናጠና እዚህ ጋር ኢየሱስ ክርስቶስ ለዮሐንስ ጻፍ ያለው ያየኸውን ብቻ አይደለም የሚለው። ያየኸው ነገር አለ። ከዛስ
አሁን የሆነ ነገር አለ፣ ከዛስ ሊሆን ያለ ነገር አለ። እነዚህ ሶስቱ ነገሮች እንደውም ባይብሎቻችሁ ላይ ብታሰምሩበት ደስ ይለኛል። ያየኸውን፣ አሁን ያለውንና በኋላ የሚሆነውን ብሎ ሲናገር እነዚህ ሶስቱ ነገሮች ምንድናቸው ካለን ባጭሩ ከምዕራፍ 1 ጀምሮ እስከ ራእይ ምዕራፍ 22 ድረስ ያለው የመጽሐፉ አጠቃላይ ውቅር ነው። የዮሐንስ ራእይ አጠቃላይ ውቅር በሶስት ይከፈላል። አንደኛ ምንድነው? ያየኸውን፣ ከዛስ አሁን ያለው፣ ሶስተኛስ ሊሆን ያለው። ሁሌ ስታነቡ ራእይ መጽሐፍ በእነዚህ በሶስቱ ሐሳብ ከፍላችሁ ነው ማየት ያለባችሁ። ኦኬ ያየኸውን ብሎ ሲናገር ጌታ ኢየሱስ ስለ የትኛው ነገር ያለው? ያየኸውን ብሎ ሲል አጠቃላይ ምዕራፍ 1 ነው። አጠቃላይ ምዕራፍ 1 ስለምንድን ነው የሚነግረን ካለን ቅድም ላስት 2 ዊክስ እንዳየነው ኢየሱስን በአይኑ ይመለከተዋል። ከኔ ጋር ናችሁ? ኢየሱስን በአይኑ ያየዋል። ዮሐንስ ያየዋል። ስለዚህ ያየኸውን ብሎ ሲናገር ያየኸውን እኔ ላይ ያየኸውን ያንን ክብር ሳትጨምር ሳትቀንስ ምን በል ጻፈው አለ። ግን ይሄ ብቻ አይደለም። ቀጥሎ ደግሞ አሁን ያለ ነገር ይለዋል። አሁን ያለ ነገር ብሎ ሲናገር ስለምንድን ነው እያወራ ያለው ካለን ከምዕራፍ 2 ጀምሮ ብጽፉ ደስ ይለኛል። ከምዕራፍ 2 ጀምሮ እስከ ምዕራፍ 4 ድረስ ያለውን ለሰባቱ አብያተ ክርስቲያናት የተጻፈውን ደብዳቤ ነው አሁን ያለውን ብሎ የሚነግረው። ከዚያ በስተመጨረሻ በኋላም ሊሆን ያለውን ብሎ ደግሞ ሲናገር ከምዕራፍ 4 ጀምሮ እስከ ምዕራፍ 22 ድረስ ያለውን በዘመን ፍጻሜ ሊሆንና ሊከናወን ያለውን ነገር የሚናገርበት ክፍል ነው። በሶስቱ ነገሮች መሰረት ነው የዮሐንስ ራእይ እኛም ብለን የምንመለከተው። ስለዚህ በዚህ መሰረት ከሆነ ምዕራፍ 1 ላለፉት 3 ሳምንታት ስናይ የነበረውን ምዕራፍ 1 ምንድነው? ያየኸው የተባለው ክፍል ነው። ያየኸው። ዛሬ ምን ጀምረው ምዕራፍ 2 ምንድነው? አሁን ያለው የሚለውን ይሆናል። እንዲህ ይለዋል። በቀኝ እጅ ያያቸው እነዚህ 7 ከዋክብት ይለዋል። ሲያየው ኢየሱስን ምን ብሏል? እጁ ላይ ምን አለ? 7 ከዋክብቶች አሉ። እስቲ ከዋክብት በሉ። እነዚህ 7 ከዋክብት ዮሐንስ ሲመለከተው የሚያየው ነገር ጥያቄ ሊፈጥርበት እንደሚችል ጌታ ኢየሱስ ገብቶታል። ምክንያቱም ኢየሱስ እጅ ላይ 7 ከዋክብት አንደኛ ለምን ሰው ነው እንደገና ለምን እጁ ላይ ተቀመጡ የሚለው ጥያቄ በዮሐንስ ውስጥ ሊፈጠር እንደሚችል ስለገባው ኢየሱስ ምን አለ? እነዚህ 7 ከዋክብት ማለት ብዙ ምንድነው ምሳሌነታቸው ወይንም የሚያሳዩት አሁን የሰባቱ አብያተ ክርስቲያናት መላእክት ናቸው። እነዚህ መላእክት እነማን ናቸው የሚለውን ወደ በኋላ መጣበታለሁ። እሺ ምክንያቱም ብዙ ጊዜ እኛ ኢትዮጵያውያን መላእክት ሲባል ቶሎ ብሎ አእምሯችን ላይ የመጣው ምንድነው? አንደኛ ነጭ ነገር አይደለ? ሁለተኛ ክንፍ። ኢትዮጵያውያን መላእክት ስትለው ነጭና ክንፍ ነው። ከዛ እንደዛ ነው። መጽሐፍ ቅዱስ እንግዲህ አንዳንድ ቦታ ላይ መላእክቶችን ማኒፌስት ሲያደርጉ ክንፍ እንዳላቸው ይንገረን እንጂ በክንፎቻቸው ይላል ኢሳይያስ 6 ላይ በክንፎቻቸው ፊቶቻቸውን ይሸፍኑ ነበር፣ በክንፎቻቸው እግሮቻቸውን ይሸፍኑ ነበር ብሎ ሲናገር ያው እዛ ጋር ሊገልጥ የፈለገበት ነገር ነው እንጂ አትኦል ግን መላእክቶች በቃ ክንፍ አላቸው ብለን እንድንደመድም የተነገረን ክፍል አይደለም። ምክንያቱም መላእክቶች መንፈስ እንደሆኑ ነው የሚነግረን። መንፈስ ምን አይነት ክንፍ ይኖረው ረጅም ይሆን አጭር፣ አሁን ይሄ ብዙ ሊያከራክር የሚገባ ነገር አይደለም። ግን መላእክት እነዚህ 7ቱ መላእክት ናቸው ብሎ ሲል እነዚህ መላእክት እነዚህ እኛ የምናውቃቸው እንደውም አንዳንዶቻችን ከመጣንበት አንዳንድ ቤተ እምነት ላይ ስንሄድ የምናያቸው እነዚህ ትልልቅ ስዕሎች ላይ የምናያቸው መላእክት ናቸው። እስቲ እሱን እናየዋለን። መላእክቶች ናቸው አለ። ከዛ 7ቱ ደግሞ መቅረዞች አለ ምንድናቸው አለ? 7ቱ አብያተ ክርስቲያናት ናቸው። ይህን ካለው በኋላ ወደ ምዕራፍ 2 ቁጥር 1 ላይ ለሰባቱ አብያተ ክርስቲያናት ደብዳቤን ሲጽፍ የሚጀምረው ከኤፌሶን ቤተክርስቲያን ነው። ከኤፌሶን ቤተክርስቲያን ለኤፌሶን ቤተክርስቲያን መልአክ እንዲህ ብለህ ጻፍ ይለዋል። እዚህ ጋር አንዴ ቆም እንበልና ሳልናገር ማለፍ የማልፈልገውን አንድ ነገር ልበላችሁ። ቅድም ስነግራችሁ እንግዲህ ኢየሱስ እነዚያን 7 ከዋክብቶች በእጆቹ መያዙ ምንድነው የሚያሳየው ስንል 7ቱ መላእክቶች በእጁ ላይ መሆናቸውን ብቻ ሳይሆን በቀኝ እጁ ላይ መሆናቸው አንደኛ በእነርሱ ላይ ፍጹም የሆነ ስልጣን እንዳለው ነው የሚያሳየው።
ሁለተኛ በሱ ኃይልና ስልጣን እንደሚያገለግሉ። ለምን? ቀኝ የኃይል ምልክት ነው አይደለ? በግራ እጅ ያያቸው አይደለም የሚለው፣ በቀኝ እጅ ያያቸው ነው የሚለው። ግልጽ ነው። ስለዚህ ልክ የመጀመሪያ የደብዳቤው ተደራሲ ወደ ሆነችው ወደ ኤፌሶን ቤተክርስቲያን ስንመጣ የምናገኘው ነገር አለ። መጀመሪያ እስቲ ስለ ኤፌሶን ቤተክርስቲያን አንዳንድ ነገሮችን ልበላችሁ። ዝም ብዬ ቀጥታ ለእሷ የተጻፈውን ደብዳቤ ከማነብላችሁ ኤፌሶን ማናት በዘመኑ የሚለውን ነገር ልንገራችሁ። እንግዲህ መጽሐፍ ቅዱስ አጥኚዎች የሚነግሩን ኤፌሶን ማለት ለተቀሩት አብያተ ክርስቲያናት ማለትም ለተቀሩት 6 አብያተ ክርስቲያናት እናት የሆነች ቸርች ነች። በትልቅነት፣ በግዝፈት፣ በእንቅስቃሴ፣ በስራ ከሁሉም የምትበልጥና ካሉት ጋር ስትወዳደር በጣም ኢፌክቲቭ የምትባል ቸርች ነች ኤፌሶን ማለት። መጽሐፍ ቅዱስ ኤፌሶን የሚለውን ቃል የሚነግረን ወይንም ደግሞ የሚያነሳልን በዚህ ቦታ ላይ ብቻ አይደለም። ለምሳሌ አሁን ጳውሎስ ለወንጌል አገልግሎት ከሄደባቸው ቦታዎች መካከል አንደኛው ኤፌሶን ነው። ኤፌሶን መሆኑ ብቻ ሳይሆን ሌላ ከተማ ላይ ተቀምጦ ረጅም ዘመን ተቀምጦ ካገለገለበት ከተማ ይልቅ በኤፌሶን ቆይቶ ያገለገለው አገልግሎት ይበልጣል። ምክንያቱም በኤፌሶን ጳውሎስ 3 ዓመት ነው ያገለገለው። ቆሮንቶስ ላይ 1 ዓመት ከምናምን፣ ሌሎቹ ላይ እነ ፊልጵስዩስ ምናምን 3 ወር 4 ወር ማክሲመም ቢቀመጥ ነው። ኤፌሶን ላይ ግን 3 ዓመት ሙሉ ተቀምጦ ጳውሎስ ሲያገለግል እንደነበር ሁላችንም እናውቃለን። የሐዋርያትን ሥራ መጽሐፍ ስናጠና ማለት ነው። ጳውሎስ 3 ዓመት እዛ ከመቀመጥም ባለፈ አይታችሁ እንደሆነ በጣም ውጤታማ የተባለን አገልግሎት ነበር ያገልግለው የነበረው። እንደውም የኤፌሶን በጣም የታወቀች አንድ ከሰማይ ነው ተብሎ የምትታሰብ አንድ ጣዖት አለችና ጳውሎስ እየሰበከና እያገለገለ የሚሰብከው ወንጌል የአብዛኛውን ሕዝብ ልብ ወደ ክርስቶስ ስለወሰደው ይህንን ጣዖት እያመረቱ ለሕዝብ የሚያከፋፍሉ አንዳንድ የጣዖት ነጋዴዎች በጳውሎስ ላይ አመጽ አስነሱና የተፈጠረውን ነገር ሁላችንም እናውቃለን። እና ጳውሎስን ለመግደል ሲሉ ነው እንግዲህ ጳውሎስ ከኤፌሶን ከተማ ወጥቶ የነበረውና ኤፌሶን በጣም ውጤታማና በዘመኑ ትልቅ የምትባል እንደው እኛ ዘመን ላይ ባለ ቋንቋ በነገራችሁ ለምሳሌ አሁን እዚህ ጋር በጣም የምንወዳትና ብዙዎቻችን ሄደን የተገለገልንባት አንድ ቤተክርስቲያን አለች። እኔ ከልጅነት ጀምሮ ማቃት ምስራቅ መሰረተ ክርስቶስ አይደለ? ትልቅ ነች። በጣም ሕፃን እያለሁ ነበር ሄጄ ካፈል የነበረው እና እንግዲህ አሁን ከዛ ከምስራቅ መሰረተ ክርስቶስ በጣም ብዙ አጥቢያዎች ወጥተዋል። በጣም ብዙ ይመስለኛል እንግዲህ ምክንያቱም ከቆይታም ብዛት እንዲህ አይነት አጥቢያዎችን ልትወልድ የምትችልበት አቅም አላት ብዬ አስባለሁ። እዚህ ጋር ደግሞ ሙሉ ወንጌል አለ ይመስለኛል። ሙሉ ወንጌልም ብዙ አጥቢያዎችን እንዳወጣች አስባለሁ። ምን ልፈልጌ ነው? ኤፌሶን ማለት እዛ ዘመን ላይ የነበረች አንድ ኖርማል ቸርች ሳትሆን ብዙ አጥቢያዎችን የወለደች እናት ቤተክርስቲያን ማዘር ቸርች ነች ኤፌሶን። በደንብ ተከታተሉ። መጽሐፍ ቅዱሳችንን ስናነብ ኤፌሶን ቤተክርስቲያን ማለት የጳውሎስን አገልግሎት ብቻ ሳይሆን ያስተናገደችው ዮሐንስ ማለት የአንደኛ የሁለተኛ የሶስተኛ ዮሐንስ መጽሐፍ ጸሐፊ፣ እንዲሁም የዮሐንስ ራእይ መጽሐፍ ጸሐፊ፣ እንዲሁም የዮሐንስ ወንጌል መጽሐፍ ጸሐፊ የሆነው ዮሐንስ ራሱ እኛውን አገልግሎቱን በኤፌሶን ከተማ ላይ ያደርግ እንደነበረ እንመለከት። ስለዚህ አሁን ስለ ኤፌሶን የሆነ ስዕል ገባችሁ አይደለ? ኤፌሶን በቸርች ብቻ ሳትሆን ወይንም በጣም ብዙ አጥቢያዎችን ያወጣች ውጤታማ ቸርች ብቻ ሳትሆን ምን መሰላችሁ? ከተማው ራሱ ከፍተኛ የሆነ የቢዝነስ ማዕከል። እዚያ ዘመን ላይ አሁን እኛ ኢትዮጵያ ውስጥ አንድ መሃል ላይ ሴንተር የሆኑ ከተሞች አሉ አይደለ? የቢዝነስ እንደው ለመኖር ከመኖር ይልቅ ሰው ለመነገድ ብቻ የሚመጣባቸው ከተሞች፣ የሆነ መጋጠሚያ መገናኛ የሆኑ ከተሞች አሉ አይደለ? ልክ እንደዛ ነበረች ኤፌሶን። በጣም ታዋቂና ታላላቅ የሆኑ ቤተ ጣዖታት የሚገኙበት፣ ህዝቡ ደግሞ ጣዖትን በማምለኩ በጣም ፕራውድ የሚሆንበት የሚመካበት የኤፌሶኗ አርጤምስስ ተብላ የምትጠራ ትልቅ ጣዖትና ቤተ ጣዖትም አለ እና በዛ ጣዖትና ቤተ ጣዖት ህዝቡ ቀልድ አያውቅም። እና ለዛ ነው ጳውሎስን ሊቦጫጭቁት ሲሉ እንደው ከመካከል እንደው ጌታን ያገኙ በኤፌሶ ከተማ ውስጥ ጌታን ያገኙ አንዳንድ ከተማው ከንቲባ አካባቢ የሚሰሩ ሰዎች ነበሩና እነዚያ ሰዎች ናቸው ጳውሎስን ከመካከል ነጥቀው ያወጡትና ያተረፉት። ህዝቡን ሳሉት። ኤፌሶን ማለት በጣም ኩሩ የሆነ ህዝብ ነው። ኩሩ የሆነ ህዝብ ነውና ኤፌሶን ከተማ ላይ የመጀመሪያ ጊዜ የተተከለችው ቤተክርስቲያን የተተከለችው በአቂላና ጵርስቅላ በሚባሉ ሁለት ባልና ሚስቶች ነው። ታዲያ ገርማቸዋል። በዮሐንስ ራእይ ላይ ጌታ ኢየሱስ ክርስቶስ በዮሐንስ በኩል አልፎ መልእክትን ከተከላከላቸው
ቤተክርስቲያናት መካከል አንደኛው የመጀመሪያው ኤፌሶን ነች። ምን ይለዋል ኤፌሶንን? በኤፌሶን ላለው ቤተክርስቲያን ቀጥሎ ያለው ቃል ቢነግር ያስባለ በኤፌሶን ላለው ቤተክርስቲያን ይሄንን ንገርልኝ አይደለም ያለው ወገኖቼ ሆይ ስሙ። ምንድን ነው ያለው? በኤፌሶን ላለው ቤተክርስቲያን መልአክ ነው። ሰምታችሁኛል? አሁን መልአክ የሚለውን ነገር ዲፋይል አድርግላችሁ በደንብ ስሙ። ዛሬ በጣም ጠንካራ ነገር ነው ጌታ የሚነግረን። መልአክ ሲባል እንደነገርኳችሁ ቅድም እነዛ ነጫጮቹን አይደለም። ይሄ ክፍል ማለት መላእክት ሲል አማርኛው መላእክት ብሎ አለው እንጂ እንግሊዘኛው ሜሴንጀር ይለዋል አንዳንድ ቦታ ላይ። ባጭሩ መልእክተኛ ለማለት ነው። ታዲያ መልእክተኛው ካላችሁ በኤፌሶን ቤተክርስቲያን ላይ የተሾመው መሪ ወይንም መጋቢ ፓስተር እንደማለት ወይም ደግሞ ኤልደርስ ሽማግሌዎች እንደማለት ነው። ታዲያ ይህንን ክፍል እያጠናው በነበረበት ሰዓት ላይ አንድ ነገር ጠየቅኩ። ይሄው ምንድነው? መቼም ድካምም ሆነ ብርታት ሲነሳ የሚነሳው የመሪው ብቻ ሳይሆን የሕዝቡም ጭምር ነው አይደለ? ታዲያ ለምንድነው ጉዳዩ የሕዝብ ሆኖ ሳለ ጌታ ኢየሱስ ክርስቶስ መልእክቱ ልክ የጀመረው ከመሪው ነው? ከኔ ጋር ናቸው አይደለ? ከመሪው ጀመረ። ለምን ብለን ስንል የምናገኘው መልስ አንድ ነው። ይሄው ምንድነው? እንደዚህ ባለ ማህበር፣ እንደዚህ ባለ ጉባኤ፣ እንደውም ይሄ ማህበር ገና አጥቢያ ቸርች ወደ መሆን አልመጣም። ገና ፕሮሰስ ላይ ነው። ግን ወንድሞቼ እናቶቼ እቺን በደንብ ስሙ። የትም ቦታ ተካፈሉ፣ የትም ቸርች አባል ሆኖ እዚያ አጥቢያ ላይ የሚመጣው መልካምም ሆነ መልካም ያልሆነ ነገር የሚያልፈው በመሪው በኩል ነው። ሰምታችሁናል? በመሪው ወይም ደግሞ አመራሩ ጋር ባሉ ሰዎች ነው። መሪው ጋር ያለ ነገር በሚመራቸው ሰዎች ዘንድ ቀላል የማይባል ተጽዕኖ እንዳለው የምታውቁት በተለይ የብሉይ ኪዳን መጻሕፍቶችን የነገስታትን ታሪክ ስታነቡ ነው። አይታችሁ እንደሆነ ነገስታቶቹ ከእግዚአብሔር ጋር የተጣበቁ ከሆኑ ህዝቡ እንዳለ ሰላም ይሆናል። መሪው ካበደሳ ህዝቡ እንዳለ በለ። አንድ ነገር ልንገራችሁ። አንዳንድ ጊዜ መቼም በጉባኤ መካከል ድካምና ጥፋት ያለባቸውን ሰዎች አናጣም አይደለ? ግን እንደ ጉባኤ ግን ያለ ድካም ካለ በደምብ ስሙ። እንደ ጉባኤ ግን ያለ ድካም ካለ እንደው በቃ እዛ ቦታ ሲሄድ እንዲህ አይነት ፕሮብሌም አለ ብለን የምናልፈው ቀላል ነገር አይደለም። እንደ ጉባኤ ያለ የሆነ ኮመን የሆነ ድክመት ካለ ያ ነገር የጀመረው ጉባኤው ጋር ሳይሆን አመራሩ ጋር ነው። ግልጽ ነው። አመራሩ ጋር ነው። አሁን እንዲና እንዲያ ብዬ ብዙ ነገሮችን መናገር አልፈልግም። ግን ምንድነው ይሄንን ነገር ዮሐንስ ራዕይ መጽሐፍ ላይ ስላነበብኩት ብቻ ሳይሆን እኔ እንኳን በአይኔ ያዩዋቸው ከተወሰኑ 9-10 ዓመት ምናምን በፊት ያዩዋቸው ያስተዋልኳቸው ነገሮች አሉ። ይገርማቸዋል። መሪው ላይ ያ ነገር ማለት ወደድንም ጠላንም በተለይ ከልባቸው ወደውና ፈቅደው በሚከተሉት ሰዎች ላይ ያን ነገር ታዩታላችሁ። እኔ አሁን ከ10 ዓመት በፊት ባህሬን አውቀዋለሁ። 10 ዓመት በፊት ነው 10 ዓመት አይደለም 14 ወይ ደግሞ 15 ዓመት በፊት እንደው ይሄንን ባያክልም ግን እንደው ትንሽ ከዚህ መለስ ያለ ግማሹን የሚያክል የሆነ ጉባኤ የሚመራ አንድ ወዳጅ ነበረኝ እና የህብረቱ የራእዩ መሪ እሱ ነው እና ብዙ ጊዜ እሱ ስር ሆኜ እኔ ያው ሲያገለግል ምናምን ደስ ይለኛልና ያው አንዳንድ ጊዜ ከናንተ ቀድመው የሄዱ በተለይ በእድሜ ከናንተ የሚበልጡ ሰዎችን ጸጋ ተመለከቱና ምን ነው እሱ ባረገ ብላችሁ የምትመኛቸው ሰዎች አሉ አይደለ? እንደዛ ቁጭ ብዬ ልክ እንደዚህ ነጭ ወንበር ላይ በቃ እመኝልሃለሁ። ትንሽዬ ጉባኤ ሆነች። ግን ምንድነው ልጁ በጣም ጥሩ የሆነ ጸጋ አለበት፣ ግን በጣም አግሬሲቭ ነው። ይገርምሃል። ከፕሮግራም በኋላ ወጥተን ታክሲ ስንጠብቅ ደግነቱ ያኔ ሰልፍ አልነበረም። ታክሲ ውስጥ እንገባለን። ከዛ ረዳቱ ያው ታውቃላችሁ ታክሲ ላይ እንግዲህ የምትጠቀሙ ሰዎች ይቆራርጧል አይደለ? ከዛ ቆራርጦ በቃ እዚህ ጋር መጨረሻ ወረዱ ምናምን ይላል።
ከዛ አንተ ትወርድና ልክ እንደ እንትን እንዳልክ እንደወረድክ የሚቀጥለውን ደግሞ ይጠራልሃል። አንተ የምትሄድበትን ያንተን የመጨረሻ መዳረሻን ማለት ነው። ከዛ ያኔ እንደገና እሱሳ አልወርድም ይላል። እንዳትወድቁት በል ይለኛል። የትኛው ጀግና የትኛው አንበሳ ነው መጥቶ እሱን ከታክሲ ውስጥ የሚያወርደው? ስንት ቀን ከታክሲ ሹፌርና ከታክሲ ረዳት ጋር ስገላግል ኖርኩኝ። በጣም አግሬሲቭ ለመሰንዘር ምንም ችግር የለበትም። በቃ አንተ ብቻ ዝም ብለህ በፊቱ የሆነ ነገር ተሳፈጥ ብሎ የሚያደርግ አላስተዋልኩትም ነበር። ይገርማችኋል ወገኖቼ፣ ነገር ግን በጣም ይገርማችኋል። ከሆነ ጊዜ በኋላ ነው ብላችሁ 1 ዓመት ከ2 ዓመት ምናምን በኋላ ያ ነገር ለካ ሳቀው ከእርሱ ጋር ባለኝ አታችመንት ያንን ነገር ወደ መካፈል እየመጣው ነበር። መቼም ልክ እንደሱ ባልሰነዝርም ግን የሆነ ሰዓት ላይ እኔም ታክሲ ረዳት ላይ እምቡር ማለት ጀመርኩኝ። የሌለብኝን ባህሪ ከየት ነው ያመጣሁት ብዬ ወደ ኋላ ሄጄ ስፈትሸው ለካስ ነገርየው አብሮ በመቆየት የምትካፈለው ስፒሪት ነው። ከኔ ጋር ናችሁ? you have to be careful። በተለይ እህቶች አካባቢ በተቃራኒ ጾታ አካባቢ ላይ ችግር ያለባቸው ሊደሮች ከሆኑ ያለምንም ማቅማማት ቀኝም ግራም ሳይሉ ቀን አይደለም ደቂቃ ሳያስቆጥሩ በከፍተኛ ፍጥነት ከእንደነ ቦታ መሸሽ አለባቸው። ከሆነ ጊዜ በኋላ በዚያ አቅጣጫ በጣም አዌር ስለሆንኩኝ ኢቭን በምገለገልበት ቦታ ላይ ራሱ የማቀው ሰው ካልሆነ በስተቀር መጥቶ እጁ እንዲጭንብኝ አልፈልግም። እኔ የመጅ ድንጋይ አይደለሁም። ዝም ብለህ መጥቶ እንዲህ ያደርግብኝ አይደለም። እኔ ላይ ቀርቶ ባለቤቴ ላይ ራሱ እጅ እንዲጭን አልፈቅድለትም። ከልክያለሁ። የሆነ ጊዜ ላይ የሆነ ሰው ንባሲ አላቀውማ ማን ነው ምንድን ነው ያብራቸው። ስለዚህ እንዲህ አይነት ፕሮብሌም እንዳለባቸው የምታውቋቸው አንዳንድ ሰዎች እመኑኝ፣ የምናወራው ስለ ህይወት ነው። የምናወራው ስለ መንፈሳዊ ጉዳይ ነው። ነገርየው ስፒሪቹዋል ስለሆነ ሳታውቁ መቼም ከሆነ ያ ሰው እንዲህ አይነት ፕሮብሌም እንዳለበት ኖቲስ ካላደረጋችሁ መጥቶ ቢጭንባችሁ እንግዲህ ከእናንተ እውቀት በላይ ስለሆነው ነገር ራሱ እግዚአብሔር ስለሚጠነቀቅላችሁ ፕሮቴክት ያደርጋችኋል። ፕሮብሌሙ ግን እያለበት አይ እንደው በቃ ጥሩ ጸጋ ስላለበት ያ ጸጋ ይምጣብኝ ብላችሁ እጃችሁን የምታስጭኑ ከሆነ እመኑኝ የሚቀጥለው ቀን ላይ እናንተም በሰልፍ ነው ሰውዬ የሚያደርገውን ነገር ስታደርጉ የምትሉት። I'm telling you the truth። ግልጽ ነው። የትኛውም አይነት መንፈሳዊ ነገር የሚፈሰው በመሪው ነው። እኔ እዚህ ጋር ቆሜ የማገለግለው ኢዩኤል በጣም አላጋጭ ከሆንኩኝ በቃ ዝም ብዬ ሳላግጥ ምድር ሳላግጥ ማማደር ሰው ከሆንኩኝ እመኑኝ አብረን ቁጭ ብለን ቡና የጠጣን የምናላግጥበት ሰዓት እንኳን ባይኖረን የሆነ ሰዓት ላይ ራሳችሁን አላጋጭ ሆናችሁ ነው የምታገኙት። ለምን? it is spiritual thing። ለዛ ነው የምትከተሉት ምረጡ ይምላችሁ። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ሲናገር ምን ይላል? የእግዚአብሔር ቃል የነገሯችሁን መሪዎቹን አስቡ፣ የኑሯቸውን ፍሬ ተመልከቱ፣ ከዛስ በእምነታቸው መሰሏቸው ይላል። በእምነታቸው መሰሏቸው የሚለውን እንግሊዘኛው imitate their faith ነው የሚለው። እምነታቸውን ኮርጁ ነው የሚለው። ከዛስ በእምነታቸው መሰሏቸው ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለም ያው ነውና ይላል። ስለዚህ የጀመረው መልእክቱን ከማን ነው? ከመልእክተኛው ከመጋቢው ነው የጀመረው። ግልጽ ነው አይደል? አባባሌ አይደለ? ጌታ ይጠብቀን። በደሙ ሸፈንኳችሁ በደሙ። ይህን ጉዳይ እንግዲህ አንድ ቀን በሰፊው ራሱን የቻለ አንድ ሙሉ ራሱን የቻለ ርዕስ ሰጥቼው በሰፊው እናገርበታለሁ እንጂ ዝም ብዬ በሆነች ደቂቃ ነካ አድርጌ ላልፍ የምችለው ነገር አይደለም። ምክንያቱም መልእክቱ ሀገራዊ ስለሆነ በአሁኑ ሰዓት በጣም ብዙ ጆሮን ጭው የሚያደርጉ ነገሮች እየሰማን ያለንበት ጊዜ ነው። ሰምታችሁኛል። ከመቼውም ጊዜ በላይ በክርስትና ሕይወት ስትመላለሱ፣ ትወጡና ስትገቡ፣ ስታገለግሉ፣ ስትመጡ፣ ቸርች ስትሄዱ፣ ሰዎችን ስታገኙ፣ ኮሚኒኬት ስታደርጉ በጣም መንፈሳችሁ ሻርፕ መሆን አለበት ባካችሁ ወገኖቼ። ምክንያቱም ኮት ለባሽ አውሬዎች ተለቀዋል ምድሪቱ ላይ። ኮት ለባሽ አውሬ፣ እሺ ልጨምርላችሁ፣ ከረባት ለባሽ አውሬ፣ ጥቅስ የሚያውቅ አውሬ፣ አንደኛ ዜና ምዕራፍ 2 ብሎ የሚጀምርልህ አውሬ ተለቀዋል ከተማ ውስጥ። በተለይ እህቶች እባካችሁ ሼራ ባራራራ ምናምን ብሎ የጀመረ እንደሆነ የእግዚአብሔር ሰው ነው መንፈሳዊ ሰው ነው ብላችሁ እንዳደመደሙ መንፈሳችሁ ልባችሁን አድምጡ። እሺ ልባችሁን አድምጡ። ዝም ብዬ ለምን እዚህ ጋር የምናገረው እኔ ያሉ ባልታ ሰው አይደለሁም። በዓይኔ ያየሁትን በጆሮዬ የሰማሁትን ነገር ነው። ከምንም በላይ ደግሞ ስጸልይ ጌታ ያሳየኝን ነገር ነው እዚህ ጋር ቆሜ በድፍረት እየተናገርኩ ያለሁት።
ሁሉ ነገር ቢለቀቀው ከላይ ስለሆነ ፎሎ የምታደርጉ ቁጭ ብላችሁ የምታደምጡትን ሰው ምረጡ። በተለይ ጸጋ ያለበት ነው ማስተማር የሚችል በቃ ሲተነተን ድንቅ ነው ምናምን ብላችሁ የምትሉትን ሰው ብቻ አይደለም መሆን ያለበት። ጸጋ እግዚአብሔር ለማንም ይሰጣል። ለእናንተ የሚብዛላችሁ ለእኔ የሚብዛልኝ፣ ክብር ለእግዚአብሔር ይሁን። ግን ምንድነው ከጸጋ ባለፈ ያ ሰው ከመድረክ ውጭ ያለው ህይወት ምንድነው የሚለውን ነገር በትክክል ከተቻለ በሰዎች ዘንድ ያለውን ሪፒቴሽን ካልሆነም ደግሞ በጌታ ፊት ሆናችሁ ስለዚህ ነገር እርግጠኛ ልትሆኑ የምትችሉበትን መንገድ ፈልጉ። እያስፈራሯችሁ ሳይሆን እንድትጠነቀቁ ማሳሰቢያ እየሰጧችሁ ነው። ሃሌሉያ። ለኤፌሶን ቤተክርስቲያን መልአክ እንዲህ ብሎ ሲነግረው ወደ መልእክቱ ሲገባ ዝም ብሎ አይደለም የነገረው፣ ማለት ቀጥታ ያለ ወደ መልእክቱ የገባው እንደዚህ ይለዋል። ቅድም እንደነገርኳችሁ ሰባቱን ከዋክብት በቀኝ እጁ ያዘውና በሰባቱም የወርቅ መቅረዝ መካከል የሚመላለሰው እንደዚህ ይላል። ሰምታችሁኛል? ቀጥታ ኢየሱስ እንደዚህ የሚለው መልእክት ሳይሆን የገባው ሰባቱን ከዋክብት በቀኙ ያዘውና በሰባቱም የወርቅ መቅረዝ መካከል ምን የሚያደርገውን የሚመላለሰው ነው። ሁለቱን ነገሮች እንዲያውቅ ተፈልጓል። ማለት የኤፌሶን ቤተክርስቲያን መልእክተኛ መጋቢውም ምእመኑም ይህንን ነገር እንዲያውቁ ተፈልጓል። ምን ማለት ነው? አንደኛ መልእክተኛው በእጁ ነው ያለው። እኔ አሁን መልእክተኛ ነኝ፣ አገልጋይ ነኝ አይደለም፣ ሰባኪ ነኝ፣ እግዚአብሔር ቃል አስተማሪ ነኝ። እኔ አሁን የቱንም ያክል ነገር ቢሰምርልኝ ነገር ቢሳካልኝ ሁሉ በደጄ ሳይሆን ነገሬ ሁሉ በእጁ። ግልጽ ነው። በእጄ የሆነ ነገር የለም። ምናልባት አሁን በእጄ ብዬ ልናገር የምችለው አንድ ነገር ቢኖር ይሄ ማይክ ነው። እቺን ማይክ እሱ ስለፈቀደልኝ ነው መያዝ የቻልኩት። በእጄ ሳይሆን በእጁ ላይ ነው ያለሁት። ምን ማለት ነው? በሱ እጅ ላይ ነው ያለሁት ማለት አንደኛ በሱ ቁጥጥር ስር ነው ያለሁት፣ ሁለተኛ የማገለግለው በሱ በሰጠኝ ስልጣንና ኃይል ነው። እሺ እንደዚህ ይላል። አሁን ማነብላችሁን በደንብ ስሙን። እሺ በደንብ እንደምንም ብዬ ሰዓቴን አብቃቅቼ የሆነ ነገር ልባችሁ ላይ እንዲታተም አደርጋለሁ ዛሬ። ስሙኝ። ስራህን አውቃለሁ ይለዋል። ስራህን፣ ጥረትህን፣ ትዕግስትህን አውቃለሁ። ክፉዎችንም ችላ ብለህ እንዳላለፍካቸው ሐዋርያ ሳይሆኑ ሐዋርያ ነን የሚሉትንም መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ደግሞም በትዕግስት መጽናትህና ስለ ስሜ መከራ መቀበልህንም ምን እላለሁ አውቃለሁ። በዚህ ሁሉ አልታከትክም ይለዋል። ቀላል ነገር አይደለም። እዚህ ጋር ኢየሱስ እንደ ቀልድም አይደለም። በእርግጥ ግን የዘረዘራቸው እነዚህ 8 ነገሮች ማለት እዚያ ዘመን ላይ ብቻ ሳይሆን እኔና እናንተ ያለንበትም ዘመን ላይ አንድ አጥቢያ ቸርች ላት ከተባለ የሚያስጨበጭብላት ነገር ነው። 8 ነገር ደግሜ ልንገራችሁ። ስሙኝ። ስራህን አንደኛ፣ ጥረትህን ሁለተኛ፣ ትዕግስትህን ሶስተኛ፣ ክፉዎችን ችላ ብለህ እንዳላለፍካቸው አራተኛ። እሺ ሐሰተኛ ሐዋርያትን መርምረህ ሐሰተኞች ሆነው እንዳገኛቸው አምስተኛ፣ በትዕግስት መጽናትህና ስለ ስሜ መከራ መቀበልህ ስድስተኛ፣ አለመታከተ ሰባተኛ። ከዛ 8ኛ ላይ የኒቆላውያንን ደግሞ ስራ ጠልተሃል ይለዋል። 8 ነገሮች። ማይኳ ቀይርልኝ። ሰምታችሁኛል? 8 ነገሮች ዘርዝሮለት እንደው በጌታ ከዲጋው 8ቱ ነገር ዘርዝሮለት በ8ቱም ምን ይለዋል? ራይት ነው ይለዋል። አጠቃላይ መልእክተኛውንም ምእመኑንም በ8ቱ ነገሮች ታውቃላችሁ። እኛ ዘመን ላይ ይሄ ነገር አለ ማለት በጣም ውጤታማና ምነው ልክ እንደነሱ ባደረገኝ የሚባልበት አይነት የቸርችን እሴት መያዝ ነው ይሄ ነገር ማለት። እንደውም አንድ መጽሐፍ በዚህ ጉዳይ ላይ ሳነብ ምን ይላል? ዋር ቸርች። ምክንያቱም እንደው አንደኛዋን ብቻ ነጥለን እንኳን ብናወጣት ጥረትህን ተውት፣ ስራህንም ተውት፣ ትዕግስትህን ተውት፣ ክፎችንም ችላ ለማለትንም እሱንም ተው፣ ሐሰተኛ ሐዋርያትን መርምረህ ሐሰተኛ እንደሆኑ አውቀህባቸዋል ቢለው ምን ማለት ነው? አንተ ጋር መጥቶ ፎጋሪ ሐዋርያ የለም። እናንተ ጋር መጥቶ የውሸት ሐዋርያ ነኝ ብሎ መጥቶ ማኒፕሌት የሚያደርጋቸው ሰው የለም። ጉባኤው ዲሰርን ያደርጋል። ትክክለኛ ሐዋርያ ካልሆነ ሐዋርያ የሚለውን ስም ተሸክሞ ስለመጣ ብቻ አፖስትል ብሎ አይቀበሉትም። እኔ ጋር ናቸው። ይሄ ነገር እኛ ዘመን ላይ በጣም የሚያስፈልግ ነገር ነው። ቸርቿ ምን ያህል በዚህ አቅጣጫ ኢፌክቲቭ እንደሆነች ተመልከቱ። ሐዋርያ ሳይሆኑ ሐዋርያ ነን ብለው የመጡ ሰዎች በተቀላላ
ዲዘርን አድርጋ መርምረህ አንተ አይደለም አንተ ሐዋርያ ሳትሆን አቧሪያ ነህ ብለው የሆነ ስም ሰጥተው ነው። በጣም ድንቅ የሆነ እሴቶችን የያዘች ቸርች ነች። የኤፌሶን ቤተክርስቲያን። እዚያ ዘመን ላይ ከኤፌሶን ቤተክርስቲያን ውጭ ያሉት 6ቱ አብያተ ክርስቲያናት ምናልባት ባይጻፈልን እንኳን የሚመኙት አይነት ካራክ ወይም ደግሞ ባህሪ የተላበሰች ቤተክርስቲያን ነች የኤፌሶን ቤተክርስቲያን። አንድ ጊዜ ቀኞቻችሁ ብድግ አድርጉና ልባርካችሁ እስቲ። ለመሰላችሁ እንደዚህ ያልኩት ከዚህ ቀጥሎ ስለ ኤፌሶን ቤተክርስቲያን እንዲህ ብሎ ይናገራል። ነገር ግን የሚል ቃል አለ። አልወደውም ነገር ግን በአንድ ቃል ባርካችኋለሁ፣ በዘመናችሁ ሁሉ ግን አይምጣባችሁ። በቃ ተባረኩ። አውሩዱ አይምጣባችሁ፣ ግን አይሆንባችሁ። ለህብረታችን ለኢትዮጵያ ቤተክርስቲያን ግን አይባል። ያንን ሁሉ መልካም ስራህን፣ ጥረትን፣ ግረትን፣ መልካም ጽምት ነገር ዘርዝሮ ግን አለው። ነገር ግን የምነቅፍብህ ነገር አለኝ። ምነቅፍብህ ነገር አለኝ ሲለው እንግሊዘኛው አጌነስት ማረገ ነገር አለ። አጌነስት ማለት ምን መሰላችሁ? መቋቋም። ቀላል ቃል የለም። እንድቋቋምህ የሚያደርገኝ ነገር አለ። እንድቋቋምህ የሚያደርገኝ ነገር አለ። ይሄው ምንድነው? የቀደመውን ፍቅርህን ጥለሃል ይለዋል። በለምስ ፍቅር ጥለሃል አይደለም ያለው፣ የቀደመውን ፍቅር የመጀመሪያውን ሰሞን ፍቅርህን ጥለሃል ይለዋል። ወንድሞቼና እህቶቼ ይሄ ነገር እንደቀልድና አልፎ ምንጭል እንዳልሆነ በደንብ ስነግራችሁ በደንብ ከልባችሁ እንድታደምጡኝ እየፈለግኩኝ ነው ፈልጋለሁ። የቀድሞው ፍቅር ማለት ምን ማለት ነው? ኤፌሶን ቤተክርስቲያን የመጀመሪያውን ወንጌል የምስራች እንደሰማች ጌታን ወደ ልቧ እንዳስገባች ከጌታ ጋር የመጀመሪያ ሰሞን የነበረውን የትውውቅ ጊዜ ያን የፍቅር ያን ጣፋጭ ሆኖን ያ ኩድል ያለው ያ ምንም ነገር ያልተቀላበትን ንጹህ የሆነ ፍቅርህን ምን ብለዋል ይለዋል። እንደው እንዲህ ብዬ ስነግራችሁ እናንተ በትስታ ወደ ኋላ አልሄዳችሁ። መቼም እዚህ ያለን ሰዎች ተቀላላ ቢያንስ ጌታን ከተቀበልን በትንሹ 2 ዓመት ይሆነናል። እንደ 2 ዓመት ቢሆንን ብለን እንኳን ብናስብ የዛሬ 2 ዓመት ጌታ የተቀበልንበት ሰሞን ላይ ላስታውሳችሁ እንዴት እንደነበረ። መጸለያ የሰለቻችሁ፣ መዘመሪያ የሰለቻችሁ፣ ጸሎት በተባለ ስፍራ ሁሉ እግሮቻችሁ ይገኛል። ራብ ከተባለ ማንም ያገልግል ማንም ይቁም ትሄዳላችሁ። ልክ ነኝ አይደለም? አሁን እኮ ማን የሚቆመው ተብሎ እኮ ነው የሚኬደው። የመጀመሪያ ፍቅር የሚባል ነገር አለ። የኤፌሶን ቤተክርስቲያን መጀመሪያ የነበራት ፍቅር ምን አይነት ነበር ካላችሁ በኤፌሶን ምዕራፍ 1 ቁጥር 15 ላይ እናገኘዋለን። በኤፌሶን 1:15 ላይ ምን ብሎ ሲናገር ጳውሎስ እንደዚህ ይላቸዋል። ጥቅሱን ጻፉት እናንተ፣ እኔ በቃል እንዲሁ ልንገራችሁ። እንደዚህ ይላቸዋል። ክርስቶስ ኢየሱስ ስላላችሁ ፍቅርና ለቅዱሳን ደግሞ ስላላችሁ ነው። በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ደግሞ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ ስለእናንተ እግዚአብሔርን ከማመስገን አላቋረጥኩም ይላል ጳውሎስ። ጳውሎስ እንኳን ስለነሱ የፍቅር ሕይወት እንዲያመሰግን ምክንያት የሆነው ድንቅ የሆነ የፍቅር ሕይወት ነበራቸው። እንደውም ላስታውሳችሁ ትዝ ይላችኋል። ጳውሎስ ከ3 ዓመት ቆይታ በኋላ ኤፌሶን ከተማ ለቆ ወደ ሌላ ሊሄድ ሲል እስከ ወደቡ መጨረሻ ድረስ ነበር የኤፌሶን ቅዱሳን የተከተሉት። እንደውም ጳውሎስ የዛን ቀን ላይ ያው ከዚህ በኋላ ፊቱን እንደማያዩ ከዚህ በኋላ እንደገና እንደማይገናኙ ስላወቀ ሰምሃው ከኤፌሶን ከተማ ሲወጣ ጳውሎስ የሚጠብቀው ያው ወደ ሞት ወደ መስዋዕትነት እንደሆነ ስላወቀ ጳውሎስ ረጅም ሰዓት ነበር የሰበካቸው ይላቸዋል። ሐዋርያት ሥራ ላይ ረጅም ሰዓት ነበር፣ ሌሊቱን ሙሉ ሰበካቸው ይላል። እንደውም አንድ ጎረምሳ ኮት ላይ ሆኖ ይሰማው ነበርን። ጳውሎስ ነገርን ባስረዘመ ጊዜ ተንከባሎ ተፈጠፈጠ ይላል። ከዛ ደው አለ፣ ወዲያውኑ ጸጥ አለ ሰውየው። እኔ እንዴት ወድቆ እንደሆነ አላውቅም። ከዛሳ የሚገርመው ነገር ጳውሎስ ሰው ሁሉ ሲንጫጫ አትንጫጩ ገና ነፍሱ በውስጡ አልሞተም ማለት ኢንፋክት ሰውየው ሞቷል። ግን ጳውሎስ ምን አለ? እንደገና ጸለየና ሰውየውን ከሙታን አስነሳው። ከዛሳ ምን አደረገ ይለናል? ስብከቱን ቀጠለው። ተሰማታለሁ ማለት አቤትኛ ዘመን ላይ ቢሆን ኖሮ ለነገሩ በሩም ክፍት ነው አይደለ? እንዲህ የምታረጓት ነገር አለች አይደለ? እንዲህ ዝቅ ብላችሁ የምትወጧት ነገር
በጣም ብዙ ያጎነበሱ ሰዎች ነበር የነበረው። ጳውሎስ ልክ እንደዛ ሌሊቱን ሙሉ አውርቷቸው ከዛ በማለዳ ከምንም በላይ ልባቸውን ያሳዘነው ቃል ይላል ሐዋርያት ሥራ ላይ ከዚህ በኋላ ዓይኔን አታዩም ብሎ የተናገራቸው ቃል ነው ይላል። ለምን ጳውሎስ ገብቶታል ሰማው ሊሞት እንዳለ ግን ነግሯቸዋል። ጳውሎስ ከሄድኩ በኋላ አለ እዛው ኤፌሶን ከተማ ላይ በነበረ ጊዜ ለኤፌሶን ሽማግሌዎች ነግሯቸዋል። እኔ ከሄድኩ በኋላ ጨካኝ ተኩላዎች ይመጣሉ ብሎ ነግሯቸዋል። ባይዘው በኤፌሶን መጽሐፍና በዮሐንስ ራእይ መካከል የ30 ዓመት ጋፕ ነው ያለው። ስለዚህ የኤፌሶን ቤተክርስቲያን በእነዚህ 30 ዓመት ጋፖች ውስጥ የነበራትን የፍቅር ህይወት ተበልቶ አልቋል። ከ30 ዓመት በኋላ ባዶ ሆኗል። እኔ ሳነበው እና ስናነበው የሚያነግጠው ነገር ምንድነው ካላችሁ ይሄ ሁሉ መንፈሳዊ ኳሊቲ ኖሯት ነገር ግን ፍቅር የላትም። ምን ማለት ነው? ምን መሰላችሁ? ለምሳሌ አሁን ጥረት አለ ብሎታል አይደለ? ምን ማለት ነው? ትጥራለህ፣ ትለፋለህ፣ ይበቃ ወንጌል ስርጭት ይኬዳል፣ ጸሎት ይጸለያል፣ ወንበር ምናምን ይስተካከላል፣ ካውንስሊንግ አለ፣ ስብከቱም አለ፣ ትምህርቱ በቃ ሁሉ ነገር ዲፓርትመንቱ እንደሚገባ ኦፕሬት እያደረገ ነው። ግን የሚደረጉ ነገሮች በጠቅላላ የሚረጉት በሆነ ሞቲቭ እንጂ በፍቅር አይደለም። ይሄ ደግሞ ከፍተኛ የሆነ ውድቀት ነው። ላቭ አይደለም መነሻ ምክንያታቸው። ዘሙኝማ ዳሩ ግን የምነቅፍበት ነገር አለ ካለ በኋላ የቀደመውን ፍቅርህን ምን ብለሃል ይለዋል? ጥለዋል ይላል። ምንም ነገር ብናል ምንም ነገር እናከናውን መነሻ ሐሳባችን ፍቅር ካልሆነ እባካችሁ አቁሙት። እኔ በጣም ነው ወዳችሁ ልክ እንደ ወንድምና እንደ እህት ስለሆነ ማያችሁ እማረገው ነገሮች ሁሉ ሳደርግ እናንተን እንዲሁ በአካል ላወራችሁ በአካል ኮሚኒኬት ላድርጋችሁ እንጂ የማረገውን ነገር ሁሉ በምን ሞቲቭ እያደረኩኝ እንዳለ በእግዚአብሔር ፊት ነው ነገሬን የማሳየው። ወብታችኋል። ለምሳሌ አሁን ስመጣ ሳገለግላችሁ እናንተን ስሰብካችሁ ስዘጋጅ ቤት የሆኜ የራእይን መጽሐፍ ሳጠና ለምንድን ነው? ነገ ደግሞ ተረኛ አስተማሪ አየሩን የሚይዘው አስተማሪ ሆኖ ለመነሳት ለዛ ነው። ከምንም ጊዜ ከመቼውም ጊዜ በላይ ልባችንን በጣም ስለምናረጋቸው መንፈሳዊ ነገሮች በጣም በጥንቃቄ ማየት አለብን። ምክንያቱም እኔ አንዳንድ ሰዎችን አውቃለሁ ድካማቸው ስለ ፍቅር ስለ ኪንግደም ስለ ለእግዚአብሔር ቤት ካለ ስላላቸው ፍቅር ለቅዱሳን ስላላቸው ፍቅር ሳይሆን በሆነ ሰውዬ ፊት የሆነ መወደድና ተቀባይነትን ለማግኘት ተብሎ የሚደረጉ ሽርጉዶች አሉ። በአንድ ቃል ልባርካችሁ፣ በዘመናችሁ ሁሉ ይሄ መንፈስ እንዳያገኛችሁ። ለሰው መኖር ጎስጓሽ ቂጤማ ጎስጓሽ መንፈስ ማለት ነው። ሞላላ መንፈስ ብሏል አንድ አገልጋይ። አብዛጫ ሂፖክራትስ ወይንም ፈሪሳዊ መንፈስ ማለት ነው። ወይ የሆነ ሰው ወይ የሆኑ ሰዎችን ሲመለከት ድንገት ይለወጣል። በቃ ተረዳችሁ? ለሰው ብላችሁ ብታረጉት ነገር መኖር የለበትም። ካረጋችሁ፣ ካከናወናችሁ፣ ከሰጣችሁ፣ ከደከማችሁም ድካማችሁን፣ ጥረታችሁን፣ ስራችሁን ለሚያይ ማየት ብቻ አይደለም ለሚከፍላችሁ ብቸኛ አምላክ ለሱ ብቻ አርጉለት። እሱ እኮ ነው በድብቅ ያረካውን እኔ በአደባባይ ከፍልሃል ያለው። በድብቅ አልከፍልም በአደባባይ ከፍልሃል ያለው ኢየሱስ ጌታ ነው። እኔ በጣም የጸለይኩት ለእናንተ በጣም እንደምጸልይ ለማሳወቅ በቃ ከንፈሬ ነጭ እስከሚሆን አናቴ እስከሚግል እስከሚጨስ ትጸልይላችሁ ነበር ብዬ እናንተን ማስጨነቅ የለብኝም። በቃ ተደፍቼ እኮ ነው ስለናንተ ሙሉ አይደለም። ካረኩትም እንደው በቃ የከፈልኩትን ዋጋ ተመልክቶ ለሚከፍለኝ አምላክ ራሱ ምስጋና ይግባው እንጂ በፍጹም እናንተ ጋር መጥቼ ላሳይ የሚገባኝ ነገር በጣም ተመልከቱ ነገሮች ስራዎቻችሁ። ካለዚህ የምናደርጋቸው ነገሮች መነሻ ምክንያቱ ፍቅር ካልሆነ መጽሐፍ ቅዱስ በተሰሎንቄ ምዕራፍ 1 ቁጥር 1 ጀምሮ አንብቡት። ተሰሎንቄ ምዕራፍ 1 ቁጥር 1 ጀምሮ ከፍቅር የመነጨው ድካማችሁን ይላል። ምን ማለት ነው? ድካማችሁን ራሱ ሰማይ ድካም ብሎ የሚመዘግብላችሁ ከምን ሲመነጭ ነው? ከፍቅር ሲመነጭ ነው። ከፍቅር ሲመነጭ ነው። ለዛ ነው ብዙ ጊዜ ከፍቅር የመነጨ ነገር ያስታውቃል። በምን ታውቃለህ ካላችሁኝ ብዙ ጊዜ ሰዎች ሲለፉ ሲደክሙ ሲያከናውኑ ምናምን ሞቲቫቸው ጤናማ ሳይሆን ሲቀር ምን መሰላችሁ የሚሆነው? በሆነ አጋጣሚ እዚያ ቦታ ላይ የሆነ ግጭት ሲነሳ የመጀመሪያ ሜንሽን የሚያደርጉት ምንድነው? እኔ ማንም ሳያየኝ ማንም ሳይከፍለኝ ይሄን ሳረክ ይሄን ሳከናውን ብቻዬን ከፍዬ አምጥቼ አውርጄ አንድ ሰው ግን እስከዛሬ ቴንኪው አላለኝም ሲሉ አልሰማችሁም? አንዳንድ ሰዎች አንድ ሰው ቴንኪው ሳይለኝ ይላል። ሲጀምር
ከምታረጉ ከምታከናውኑላቸው ሰዎች ለምን ቴንኪው ትፈልጋላችሁ? ቴንኪው ከተባሉ ከሥላሴ ምክር ቤት ቴንኪው ተባሉ። ራሱ እግዚአብሔር ቴንኪው ይበላችሁ። ከፍቅር ያልመነጨ ነገር ሲሆን ልክ እንደዛ ነው የሚሆነው። ብዙ ጊዜ ለሰው በጣም ብዙ መልካም ነገሮችን በማድረግ ማቀው አንድ መልካም እግዚአብሔር ሰው አለ። ግን ብዙ ጊዜ መልካም ነገር ከማድረጉ ባለፈ ትንሽ ቅር የሚለኝ ነገር ምንድነው? ከሰው ጋር የመጀመሪያ ሲጋጭ የመጀመሪያ የሚያነሳው ነገር ምንድነው? ከመጀመሪያ ጀምሮ ለዚያ ሰውዬ ሲያደርግ የነበረውን ነገር ይዘከዝከዋል። አረግለ ህጥቼው ብየለት ምናምን አይዘው ያረጋችሁትን መልካም ነገር ከሰውየው ምላሽን በመጠበቅ መንፈስ አድርጋችሁ በተለይ ከሰውየው ጋር ስትጋጩ ያደረጋችሁትን መልካም ነገር ሰው ይልኝ ብላችሁ ምትዘረዝሩ ከሆነ በተናገራችኋት በእያንዳንዱ ቃል ያ ሁሉ መልካም ነገር ሰማይ ላይ ዲሊት ይደረጋል። ለምን? ያደረከው መልካም ነገር ማየት ያለበት አንድ አይን ብቻ ነው። ከፍቅር የመነጨ ይሁን ስራችሁ። እየሰማችሁ ነው? ከፍቅር ስለምንወደው ይሁን ስለምናፈቅረው ይሁን። ካለዚያ ጳውሎስ ምን ይለናል? ጳውሎስ ምን ይላል? አንደኛ ቆሮንቶስ 13 ላይ በመላእክት ልሳን ብንናገር ፍቅር ግን ከሌለ ምንድነው ይላል? እንደሚጮህ ናስ ወይንም እንደሚንጫጫ ጽናጽል አይደለ? እኛ አንዴ ተመልከቱ አንድ ጊዜ ነኝ ይሁን። አሁን እሱ ኪቦርዲስት ነው። እስቲ አንዴ ፒያኖ ተጫወት፣ ስሙት። ዝም ብለህ ፒያኖ ተጫወት ለ10 ሰከንድ ከፍ አድርገው። ሰማው አይባርክም? ሲጫወት ደስ አይልም? ለምን መሰላችሁ? ባለሙያ ነው። አሁን አቁሙ፣ እኔ ደግሞ ልጫወትላችሁ። እንዳስቁ በጌታ ፍቅር። አሁን ለአምልኮም አይሆንም ለጸሎትም አይሆንም። ለምን? ጳውሎስ ለሽዋ ጽናጽል ያለው ይሄንን አይነት ነው። ሃርመናይዝድ ያልሆነ ሙዚቃ ማለት ነው። ያለ ፍቅር የሆነ ልሳን እንደዛ ነው፣ ይረብሻል። ካብሷችኋል? ሲነገር ራሱ አይባርከህም። ነገሮቻችሁ ሁሉ በፍቅር ይሁኑ። አሜን በሉ። በፍቅር ነገሮቻችሁ ሁሉ እግዚአብሔር በፍቅር ማድረግ የምትችሉበትን ጸጋ ያብዛላችሁ። ክብር ለእግዚአብሔር ይሁን። ጥሩ ተናገር ያለው ወደ ማገባደጃው ልምጣ። ሰዓቴም አልቋል። ወደ ማገባደጃው መጣለው። እንደዚህ ይለዋል። የቀደመውን ፍቅር ጥለሃል ካለ በኋላ just give me 3 or 4 minutes ያለችው ደቂቃ እንደዛ ነች። ወደ መፍትሄው ሐሳብ ሲመጣለት እንደዚህ ይላል። የመጀመሪያ እንግዲህ ከወዴት እንደወደቀብህ አስብ ይለዋል የድሮ ትርጉም። አዲስ መደበኛ ትርጉም ይለዋል እንግዲህ ከየት እንደወደቅ አስብ። ምን ማለት ነው? ወድቃል ግን አታውቀውም እንደወደቅ። ወደኛ ዘመን ስንመጣ ነገር ዓለሙ የጠፋብን እዚህ ላይ ያለን ሰዎች እዚች ነው ነጥብ ነው። ምንድነው ካላችሁ እንደወደቅን እናውቃለን፣ ግን ከወዴት እንደወደቅን ኢቭን እንደወደቅን ራሱ አድሚት ማድረግ አንፈልግም። ይልቁንም መውደቃችን መውደቅ ሳይሆን የሆነ ስም ሰጥተነዋል፣ የሆነ የዳቦ ስም ሰጥተነዋል። ባለፈው ነገራቸው ያለ እኔ ያው ልጅ በነበርኩበት ሰዓት ላይ አንድ በጣም ተንኮለኛ ቢኒያም የሚባል ተንኮለኛ ጓደኛ ነበር እና ምን እናደርጋለን? ጽድ ጀርባ እንደበቅና ባላ ሰርተን ማታ ክረምት ላይ ባላ ሰርተን እንዲሚያልፈውን ሰው እንዲላ እንመታለን። እና አንደኛ በጣም ደቃቃነን አንታየም። ከዛ ያ ሄዶ የሚያልፍ ደግሞ እሱ አይስትም። አሁን እንዴት ስናይፐር እንዳልሆነ አላቀመ ልጅ ወስዶ ጧ ያረጋቸዋል። በተለይ አንድ ሰው ትዝ ይለኛል፣ እንዲህ ብሎ ያዘ። አየ ወደ ቀኝ ወደ ግራ ወደ ፊት አየ ወደ ኋላ ምንም ነገር የለም። ግራ ገባው። እኔ በጨንቀኝ በቃ ወጣው ከጽዱ ውስጥ። አንተ ነህ ብሎ እንዴት ይመነኝ? እና እስካሁን የሰውየው ድንጋጤና ግራባት አይኔ ላይ ያለ ምንድነው? ሰውየው ግራ የተጋባው ነገር እንደተመታ አውቋል፣ ግን ማን እንደመታው እንዴት እንደተመታ አያውቅም። እንደዛ ነው እንግዲህ ብዙዎቻችን ይሆን ነው። አውቀናል እንደተመታን፣ ግን ምኑ ጋር እንደተመታን እንዴት እንደተመታን በተለይ ማን እንደመታን አናውቀውም። ከወዴት እንደወደቀብህ አስብ ማለት ከምን ያህል ከፍታ እንደተፈጠፈጥክ ተመልከተ ውስጥ ያለ። ብዙ ጊዜ እኛ ሀገር ላይ በተለይ አሁን የምንመለከተው ነገር ሰዎች ለወላቸው ጥቅስን ሰጥተው ትምህርትን ሰርተው ያልፉታል እንጂ ድካማቸውን አድሚት አያደርጉትም። ለዛ ነው አብዛኛው ነገር የብዙ ሰዎች አብዛኛው ነገሮቻቸው ከድጥ ወደ ማጡ የሚሆነው። እባካችሁ
ደክሞኛል ማለትን ተማሩ። እሺ ደክሞኛል ይባላል። ፓስተር ሄኖክ ሲንገሌ እንዳለው ሄኖክ እንትና ማን ነው ጴጥሮስ እየሰመጠ ጌታ ሆይ ድረስልኝ አለ እንጂ ሽሪቢሪቢሪቢሪ እያለ በልሳን እየገረ አልሰመጠም። አብዛኛው አንዳንድ ሰው እየሰመጠም በልሳን ያወራል። ግድ የለም ድረስልኝ። ሲደክመኝ እኔ በደንብ ነው ደከመኝ የምለው ልክ እንደ ዳዊት አቅቶኛል። እንደውም ሲደክመኝ የምዘምረው አንድ መዝሙር አለ ብዙ ጊዜ አንዳንድ ቀን ዝልና ካንተ ኋላ ሮጣለሁ ከርምጃዬ ትዘገይ ርቄ ከተላለሁ ከጠረን ርቄ መኖር ለኔ የሞት ያህል ነው። እባክህ ሳበኝና ወደ ደረት እጠጋለሁ አትራቀኝ አባ ካንተ ወዲያ ማን ልጠጋ እያለ ይቀጥላል። ወንድሞቼ እናቶቼ አቤት በሉኝ እስቲ። ደከመኝ ማለትን ተማሩሽ። እምቡር አትበሉ። ሲደክማችሁ አልደከመኝም አትበሉ። ደክሞኛል ብለህ አትቀር እንጂ በጌታ በረታለሁ ብለህ ቀጥልበት እንጂ ኧረ ድካም የሚባል ነገር አጠገቤ ደርሶ አያውቅም አትበል። ይሄ ፓትሪዮቲክ የአያት ቅድመ አያቶቻችን ላይ የነበረ የአርበኝነት ባህሪ ነው። ወደኛ ስንመጣ ያው በአርበኝነት ሳይሆን በጸጋው ነው የምንኖረው። ስለዚህ ሲደክማችሁ ጸጋ እንዲበዛላችሁ ልክ እንደ ዳዊት አንተን ብቻ በደልኩ በሉ። እሺ ወደ ቁና እኛ ዘመን ላይ ቢሆን ኖሮ ናታን ዳዊትን የገዛው እኛ ዘመን ላይ ቢሆን ኖሮ ሲጀምር ናታን አይወጣም ነበር ከቤተ መንግስት። ማን ነበር ምንድን ነበር ያልከው ነበር የሚባለው። አጥፍታል እግዚአብሔር እንዲህ ያደርጋል ተብሎ ልክ እንደ ዳዊት እኛን መጥቶ ናታን ቢናገረን this is New Testament ነው የምንለው። ግድ የላችሁ ስንደክም ወድቅ ስንደክም ደክም ያለው ስንወድቅ ወድቅ ያለው ማለት እንልመድ። ያኔ ነው የታድሶ እጅ እኛ ላይ የሚዘረጋው። ከወዴት እንደወደቀብህ አስብ ይላል። ሪሜምበር ይላል። ቀጥሎ ፋይናሊ እንዲህ ይለዋል ንስሐ ግባ ንስሐ ግባ። ከዛ ንስሐ ገብተህ ቀድሞ ታደርግ የነበረውን ነገር ምን በል አድርግ ይላል። አቤት እኛ ጋር ይገርምሃል። እዛ እንግዲህ ዛሬ እኛ ብዬ አብዝቼባቸዋለሁ። እኛ የንስሐ ፕሮግራሞች ሞልተውናል። 21 ቀን ነው ንስሐ እንገባዋለን ነው ምልህ አይደለ? በቻናል ሁላ ነው ንስሐ ምንገባው። ቀጣ የላይቭ ንስሐ ሁላ ነው ምንገባው። ገብታችሁ አታውቁም? የላይቭ ንስሐ ግን ንስሐ በንስሐ ፍሬ ካልታገዘ ከንቱ እሪታ ይሆናል። ንስሐ ግባ ቀድሞ ታደርግ የነበረውን ነገር ምን በል አድርግ። ካለዚያ ግን ይለዋል። እቺን ስምን የመጨረሻ መልእክት ካለዚያ ግን ፈጥኜ ወደ አንተ መጣለሁ። ከዛስ መቅረዝህንም ወስድባል። ብችል ኖሮና በፕሮጀክተር ባሳያችሁ ያን ኤፌሶን ቤተክርስቲያንን አሁን ምን ላይ እንደሆነች አለች። እስካሁን ስኬለተኑ አለ ፈርሶ ማለት ነው። አሁን ምንድነው ካላችሁ ቤተክርስቲያን ሳይሆን ሙዚየም ሆኗል። ይጎበኝልሃል። ለምን? ከ2000 ዓመት በፊት አስቀድሞ አስጠንቅቆታል። ማትመለስ ከሆነ መቅረሱን ወስዳለሁ። የመቅረስ መወሰድ ምንድነው? ስሙኝ። ወንበር ወስድባለሁ ነው ያለው? ፑልፒት ወስድባለሁ ነው ያለው? እሺ ፋይናንስ ወስድብ ነው ያለው? አይደለም። የነዚህ ሁሉ ነገሮች ቢወሰዱ ቸርች ትቀጥላለች። አንድ ነገር ከተወሰደ ነው ቸርች ማትቀጥለው። መቅረስ ወስድባለሁ የሚለው ቃል ምን እንደሆነ በጣም በጥልቀት ሳጠና እንዲህ የሚል ትርጉም አገኘሁኝ። የቤተ ክርስቲያንነት ኢንፍሉዌንስ ታጣለህ። ምን ማለት ነው? ትሰበሰብ ይሆናል ግን ማንም አያውቅም። የሆነ ሰሞን ላይ በጣም ኢንፍሉዌንሻል ነበር፣ ግን አሁን ማንም ስላንተ ምንም ነገር አይልም። ለምን? በቃ ብርሃን መስጠት አቁመሃል። ይህ ነገር በእኔና በእናንተ ህይወት እንዳይሆን እግዚአብሔር ዛሬ በቃሉ ወደኛ መጥቷል።